ሰላም ጤና ይስጥልኝ ውድ የጤና ሙያ ተመልካቾቼ እንዴት ናችሁ? ዛሬም አዲስ የጤና መረጃ ይዤላችሁ መጥቻለሁ። ዛሬ በቀዝቃዛ ውሃ ሻወር መውሰድ የሚሰጠውን በሳይንስ የተደገፉና ቁልፍ የሆኑትን ጥቅሞቹን በሰፊው ነግራችኋለሁ። እናንተም ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቀው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሆንላችሁ። በቀዝቃዛ ውሃ ሻወር መውሰድ የተለያዩ የጤና ጠቀሜታዎች አሉት። ከነዚህም መካከል የመጀመሪያው በቀዝቃዛ ውሃ ሻወር የምትወስዱ ከሆነ የደም ዝውውራችሁን ያሻሽልላችኋል። ቀዝቃዛ ውሃ የደም ስሮች እንዲጠቡ ስለሚያደርግ የሰውነት አካል ክፍሎችና ህብረ ህዋሳት የተሻለ የደም ዝውውር እንዲኖራቸው ያደርጋል። ይህም በአጠቃላይ የልብና የደም ዝውውር ጤናን የሚያሻሽል ከመሆኑም በላይ ኢንፍላሜሽንን ለመቀነስ ይረዳል። ሁለተኛ የሰውነት በሽታ የመከላከል ስርዓትን ያነቃቃል። ለቀዝቃዛ ውሃ ወይም ለቅዝቃዜ መጋለጥ ኢንፌክሽኖችን ለመከላከል የሚረዱ ነጭ የደም ሴሎች በፍጥነት እንዲመረቱ ያደርጋል። አዘውትሮ በቀዝቃዛ ውሃ ሻወር መውሰድ በሽታ ተከላካይ ህዋሳት ለህመም ያላቸው ምላሽ እንዲሻሻል ወይም እንዲፋጠን ሊያደርግ ይችላል ማለት ነው። ሌላው በቀዝቃዛ ውሃ ሻወር የምትወስዱ ከሆነ ስሜትና የአይምሮ ጤናችሁን ያሻሽልላችኋል። ቀዝቃዛ ውሃ የኢንዶርፊን ሆርሞኖች ማለትም ጥሩ ስሜት እንዲሰማን የሚያደርጉ ሆርሞኖች እንዲለቀቁ ያደርጋል። እነዚህ ሆርሞኖች ውጥረትን፣ ጭንቀትን፣ ግልፍተኝነትን እና ድባቴን ለመቀነስ ይረዳሉ። በተጨማሪም የውሃው ቅዝቃዜ የሲምፓተቲክ የነርቭ ስርዓትን የሚያነቃቃ ሲሆን ይህም ንቃትና የአይምሮ ትኩረት እንዲጨምር ያደርጋል። በቀዝቃዛ ውሃ ሻወር መውሰድ ሌላው ጥቅሙ ጡንቻን በፍጥነት እንዲያገግም ይረዳል። ብዙ ጊዜ አትሌቶች ወይም ሰዎች ጠንካራ የአካል ብቃት እንቅስቃሴ ካደረጉ በኋላ የጡንቻ ህመምና ኢንፍላሜሽንን ለመቀነስ ብዙ ጊዜ ቀዝቃዛ ውሃን ይጠቀማሉ። በቀዝቃዛ ውሃ ሻወር መውሰድ የላክቲክ አሲድ ክምችትንና እብጠትን በመቀነስ በፍጥነት ለማገገም ይረዳል። ስለዚህ ከባድ ስፖርቶችን ወይም ጠንካራ ስፖርቶችን ከሰራችሁ በኋላ በቀዝቃዛ ውሃ ሻወር በመውሰድ ህመም እንዳይሰማና ጡንቻችሁም ቶሎ እንዲያገግም ማድረግ ትችላላችሁ ማለት ነው። ሌላው ብርታትንና ንቃትን ይጨምራል። ቀዝቃዛ ውሃ የሚያስከትለው ድንጋጤ አድሬናሊን የተባለው ሆርሞን እንዲመረት ያደርጋል። ይህም የልብ ምትና የኦክሲጅን መጠንን እንዲጨምር ያደርጋል። በዚህም ምክንያት ይበልጥ ንቁ እንድንሆንና ብርታት እንዲሰማን ያደርጋል። ይህም በቀዝቃዛ ውሃ ሻወር ቀናችንን ለመጀመር የሚያስችል ግሩም መንገድ ነው ማለት ነው። ስለዚህ በጠዋት ተነስቶ በቀዝቃዛ ውሃ ሻወርን በመውሰድ ንቁ የሆነ ቀንን ማሳለፍ ትችላላችሁ ማለት ነው። ሌላው ጥቅሙ ቀዝቃዛ ሻወር ጤናማ ቆዳና ፀጉር እንዲኖረን ያደርጋል። የቆዳ ቀዳዳዎችን ለማጠንከርና እንዳይዘጉ ወይም እንዳይደፈኑ ለመከላከል ይረዳል። ይህም ደግሞ ብጉርን ይቀንሳል። በተጨማሪም ቆዳና የራስ ቅላችን ብዙ የተፈጥሮ ዘይቶችን እንዳያጣ ይከላከለዋል። እንዲሁም ለስላሳ ቆዳና አንጸባራቂ ፀጉር እንዲኖረን ያደርጋል ማለት ነው። ሌላው የሰውነት ክብደትን ለመቀነስ ይረዳል። ቀዝቃዛ ሻወር ቡናማ ስብ ወይም ሙቀትን የሚያመነጭ የስብ አይነት እንዲነቃ ያደርጋል። ይህም የሰውነት ሙቀት ለመጠበቅ ካሎሪዎች እንዲቃጠሉ ይሆናሉ ማለት ነው። ይህ ደግሞ በተለይ ከጤናማ አመጋገብና ከአካል ብቃት እንቅስቃሴ ጋር በማጣመር ስብን ለመቀነስ ይረዳቸዋል ማለት ነው። ክብደትን መቀነስ የምትፈልጉ ከሆነ ከአመጋገባችሁ ጎን ለጎን በቀዝቃዛ ውሃ ሻወር መውሰድ ተመራጭ ነው ማለት ነው። ጭንቀትና ውጥረትን የመቋቋም ችሎታንም ያሻሽላል። ጭንቀትና ውጥረትንም የመቋቋም ችሎታን ደግሞ ያሻሽልልናል። ራሱን ለቅዝቃዜ ማጋለጥ ሰውነቱ ጭንቀትን በተሻለ ሁኔታ እንዲቋቋም ያሰለጥኗል ወይም ያለማምደዋል ማለት ነው። የዚህም ምክንያት አካላዊና አእምሮአዊ ምቾትን የመቋቋም አቅምን ይፈጥራል። ስለዚህ በቀዝቃዛ ውሃ ሻወር የምትወስዱ ከሆነ ሰውነቱ ጭንቀትን እንዲቋቋም ያለማምደዋል ማለት ነው፣ ልምድ ይሆነዋል። ስለዚህ በቀዝቃዛ ውሃ ዘውትሮ መታጠብ የጭንቀት ወይም የውጥረት ሆርሞኖች እንዲቀንሱልን ያደርጋል ማለት ነው። ሌላው የሊምፋቲክ ሲስተም ተግባርን ይጨምራል። ቀዝቃዛ ሻወር ከሰውነት ውስጥ ቆሻሻንና መርዛማ ንጥረ ነገሮችን የማስወገድ ኃላፊነት ያለውን የሊምፋቲክ ሲስተምን እንዲነቃቃ ያደርጋል። ይህም ደግሞ መርዛማ ንጥረ ነገሮችን በማከም ሂደቱ የተሳካ እንዲሆንና የሰውነት በሽታ የመከላከል አቅም እንዲዳብር ሊያደርግ ይችላል።
ሌላው የተሻለ እንቅልፍ መተኛት ከፈለጋችሁ ቀዝቃዛ ውሃ ተመራጭ ነው። ከመተኛቱ በፊት በቀዝቃዛ ውሃ ሻወር በመውሰድ ወይም ገላን በመታጠብ የሰውነታችሁ ሙቀት መጠን እንዲቀንስ ማድረግ ትችላላችሁ። ይህም ጥልቅና የበለጠ እረፍት ያለውን እንቅልፍ እንድትተኙ ያደርጋችኋል። የውሃው ቅዝቃዜ ውጤት ሰውነታችን እንቅልፍ ወዳለበት ሁኔታ እንዲሸጋገር ይረዳዋል ማለት ነው። ስለዚህ ሰላማዊና የተሻለ እንቅልፍ መተኛት ከፈለጋችሁ በቀዝቃዛ ሻወር ወስዳችሁ ወደ መኝታችሁ መሄድ ተመራጭ ነው ማለት ነው። በቀዝቃዛ ውሃ ሻወር መውሰድ ወይም ገላን መታጠብ ብዙ ጥቅሞች ቢኖሩትም ለቅዝቃዜ የመጋለጥ ወይም በቀዝቃዛ ውሃ የመታጠብ ልምድ ከሌሎት ቀስ በቀስ ቀዝቃዛውን ውሃ መለማመድ ትችላላችሁ። አንዳንድ የጤና እክሎች ያሉባችሁ ግለሰቦችም በቀዝቃዛ ውሃ ሻወር መውሰድን በዕለት ተዕለት ተግባራችሁ ውስጥ ከማካተታችሁ በፊት የጤና ባለሙያ ወይም ሐኪም ማማከር ይኖርባችኋል። በተለይ የልብ ችግር፣ ከፍተኛ የደም ግፊት ወይም ከባድ ህመም ካለባችሁ በቀጥታ ቀዝቃዛ ውሃን ከመጀመር መቆጠብ ይኖርባችኋል። ቀስ በቀስ መጀመር ወይም ሐኪማችሁን በማማከር መጠቀም ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ በቀዝቃዛ ውሃ ሻወር መውሰድ ያለውን አስገራሚ በሳይንስ የተደገፉና በጣም ቁልፍ የሆኑ መረጃዎችን እንደሰጧችሁ ተስፋ አደርጋለሁ። እናንተም ለወዳጆቻችሁ ሼር አድርጉት እና ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።